ጽጌረዳ የዘመናት የአባትነቷ ጥያቄ መልስ አገኘች። በጣም ተደሰተች፣ ግራ ተጋባች። የምትይዘውና የምትናገረው አቃታት። እንግዲህ ወይዘሮ ፍቅርተ ወይዘሮ ዘርፌን ይዛ እንግዲህ ከአቶ መስፍን ቤት ለማየትና በዛውም ጽጌረዳን እንዲያገባ ለማድረግ ለመጠየቅ ይሄዳሉ። በዚህን ሰዓት እንግዲህ ደግሞ ነብዩ ደግሞ ሻወር ወስጄ ልምጣና ከተቀየርኩ በኋላ አንቺም ሻዩን አፍሊና ይዘን እንገባና አብረን ከአባዬ እንግዶች ጋር እንጨዋወታለን ማለት ጀምረው ተነጋግረው እንዳሉ እሷም ሻዩን እያፈላች እያለች እንግዲህ ድንገት ወይዘሮ ዘርፌና ፍቅርተ ጥልቅ ሲሉ አቶ መስፍን ሊጠጡ የነበሩት ውሃ ትን እስከሚላቸው ድረስ ደነገጡ። ምክንያቱም ወይዘሮ ዘርፌ የጽጌረዳ እናት የአቶ መስፍን ከዚህ በፊት በቤታቸው ውስጥ እያለች ተደፍራ፣ ሆኖም ግን የነብዩ እናት መስማት የለባትም ትዳሬ ሊፈርስብኝ ይችላል በዚህ ምክንያት በማለት እንግዲህ ልክ መውለጃዋ እንደደረሰ እንደጠፏት ነበረ ታሪክ ስታወራ የነበረው ጽጌረዳ። በዚህን ጊዜ ከስንት ዓመታት በኋላ እንግዲህ ስታገኛቸው ደንግጣ ፊት ለፊት ማፍጠጥ ጀመረች። ፍቅር ተደናገጠች። ዘርፌ ነገሮች እንዳታበላሽብኝ አላልኩሽም? ምን እየሆንሽ ነው? ምንድን ያስደነገጠሽ? ምን አይተሽ ነው? እያለች በቃ ትናደዳለች። ምክንያቱም ይችን ሴት ነው ወይ ያመጣሽብኝ ይለኛል ብላ ነበር እንጂ ወይዘሮ ዘርፌ እንግዲህ የአቶ መስፍን የልጅ እናት መሆኗን ፍቅርተ ስላላወቀኝ ጉድ ሰራሽኝ ዛሬ። ተረጋጊ እኮ ነው የምልሽ ዘርፌ፣ ምን እያደረግሽ ነው በማለት ትናገራታለች። ከዛም ጽጌረዳና ነብዩ ጥልቅ ሲሉ ደግሞ ያላዩትን ማየት እናት በሰዓቱ የደበቀችው ሚስጥር ከአቶ መስፍን አባቷ መሆኗንና ያልነገረቻትን ነገር ሁሉ ልጄ ልታዳምጥብኝ ነው ልሰማብኝ ነው የሚለው ነው እንጂ ድንጋጤ የያዛት እንዴት እዚህ ቤት ውስጥ ሻሂ አፍልታ ይዛ መጣች የሚለው አልታያትም ነበር። እማዬ ምን ሆንሽብኝ ብላ ሩጣ እናቷን እያቀፈች አይዞች ተረጋጊ ምንድን ነው ስትል ደነገጠች። ጽጌረዳ የደነገጠችው እናቷን ከዛ ቤት የቤት ሰራተኛ ሁና የሚለውን ነገር ልታቅብኝ ብላ መስሏት ነበረ። እናት ደግሞ ለዘመናት ያላወቀችውን አባት ምን ብዬ ልንገራት በማለት እየተደነጋገጡ ነበሩ። ከዛ በፊት እንግዲህ ነብዩ ደግሞ እሷ ከሄቨን ጋር ቀጠሮ ነበራቸው እና በቀጠሮ መሰረት ሊነግራት የፈለገውን ጉዳይ ሂዶ ተገናኙ። እኔ ካንተ ውጭ ማንንም ማግባት አልፈልግም፣ ጽጌረዳ ስትነጥቀኝ ማየት አልችልም፣ ሁሉን ነገር የጽጌረዳ የተባለውን ነገር እነጥቃታለሁ፣ እንዴት ስልክ በሚስጥር መነጋገር ጀመሩ በማለት እየተናደደች የነበረችው ምንድን ነበር በስልክ ልትነግረኝ የፈለግከው ብላ ስትጠይቀው ትላንትና አባቴን ለመጠየቅ መጥተሽ አባቴን የተባሻቀጥሽውና የሰደብሽው ነገር እኮ ቆሜ ሰምቼሻለሁኝ። ከዚህ በኋላ አንቺ ስልኬን ደውዬ ላናግርሽ ቀርቶ ላይሽ አልፈለግም የሚል ጥያቄ ነበር የነገራት። በዚህ እየተበሳጨች ቤት ሂዳ ያዙ ልቀቁኝ ያሳይሻለሁ ጽጌረዳ የኔ አድርጌ ነው ማሳይሽ አንቺም አታገቢውም እያለች ስትናደር ጭራሽ ወንድሟ ሆኖ አረፈ። ነብዩም እንግዲህ ጽጌረዳ እህቱ በመሆኑ በጣም የበለጠ በጣም ነው የተደሰተው። ምክንያቱም እህት የለውም ነበርና አባቷን ደግሞ ቅር የሚላትን ነገር እንደምትል ለምን እንዳልጠየቃትና እንዳላሳደጋት የእናቷ ምክንያት ሊኖራት ይችላል። የኔን ግን ምክንያት አሳማኝ ከሆነ ነው የምቀበለው፣ ልጠለው አልችልም፣ ልወደውም አልችልም በማለት ያለችውን አስታወሰና ምክንያቱን አባትየው የሚያቀርበውን እስከሚሰማ ነብዩ ተጨናነቀ። በጣም ደስ አለው። ምክንያቱም የፍቅር ግንኙነት ስላላደረጉ ከፍቅር ግንኙነቱ የበለጠ እህቱ ሆና በመገኘቷ ነብዩ ተደስቷል። አቶ መስፍንም ምን ነው እንኳን ልጄን በገዛ እጄ ነይ እያልኩ እንደዛ ሳማልላት መታቤ ቢሆን ከልጄ ላይ ጉድ ሁኜ ነበረ፣ ፈጣሪ እንዴት ይወደኛል በማለት አቶ መስፍን ውስጣቸውን ጠየቁት። የልጃቸውን የጽጌረዳን ጥንካሬ ደግሞ በዛው ልክ አመሰገኗት። ወይዘሮ ዘርፌ ግራ ተጋባች። ተረጋጉና ሁሉን ነገር እንነጋገራለን በማለት ወሰኑ። ሻዩና ቁርሱ ይቅረብ ቢባል እንዴት ብሎ ወይዘሮ ዘርፌ ይበላት። ልጇንም በማየት አቶ መስፍንን በማየት ግራ ተጋባች። በቃ ልጄ የመጨረሻውን ልንገርሽ፣ ይህ ሰውዬ አባትሽ ነው። ወደድሽውም ተቀበየውም እንደሆነ አትቀበየውም፣ ግን ዛሬ እንኳን መጣሁ የመጣሁት ለጥሩ ነገር ሆኗል ስትዘር ወይዘሮ ፍቅርተ አይኗ ፈጠጥ አድርጋ
ቃል ሄቨንም እንግዲህ ሁሉን ነገር እቀማሻለሁ ብላለች። ግን አባትነትን የማይቀማው ነገር መጣባትና ሄቨን ተቃጠለች። ሊሆን አይችልም፣ እንዴት ነው ጽጌረዳ አቶ መስፍን ልትሆን የምትችለው? በፍጹም ሊሆን አይችልም በማለት በድርቅና መድረቅረቅ ጀመረች። ቢሆንም ግን ልጃቸው በመሆኗ ነይ ብለው ቅፍ አድርገው ደረቷ ላይ ይቅር በይኝ ጽጌረዳ፣ እኔና አንቺ የተነጋገርነው ጥያቄ ነበረ። ለጥያቄው ግን አንቺ ቶሎ ብለሽ መልስ አለመስጠትሽ በጣም አደንቅሻለሁ። ነቢዩም እህት የለውም ነበር፣ አሁን እህት ስላገኘ ተደሰትን በማለት ነበር ያሉት። እነ መኮንን እነ ዮሐንስ የነቢዩን ለጽጌረዳ ወንድም መሆን ሲሰሙ በጣም ተገረሙ። ያን ሁሉ ያደረገው ድርጊት ምንም ይቅር ብትለው እንግዲህ አንዲት እህት ብትሆንሳ ብሎ ከዚህ በፊት እየነገረውንም ቁጭ ብሎ ነቢዩ አስታወሰ። አሁን ይህን በአንዲት ሴት ላይ የምታደርገውን በገዛ እህት ላይ ቢሆን ኑሮ አትቃወምም ነበር ወይ በማለት የጠየቀው ጥያቄ ትክክል እንደሆነ ተረዳ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ጽጌረዳ ተወዳጁና አስተማሪውን ቀጣይ ፓርቲ ዘመተንላችኋል። በዚህ ፓርቲ እንግዲህ በጣም ደስ የሚለው ጽጌረዳ የአቶ መስፍን ልጅ ሆና ተገኝታለች። ምክንያቱም አጥጋቢም ስለሆነ አባትነቱን ተቀብላቸው ደስ ብሏቸዋል። ዘርፌም ከዛ ቀን በኋላ መውለጃዋ እየደረሰ ቢጠፏትም የጠፉበትን ምክንያት ሲነግሯት እሷም አቃሌ ግን እንግዲህ ካለፈው ይልቅ ወደፊት የሚበልጠው ነገር አለና በሚል ተስፋቸውን በመያዝ ከዚህ በኋላ ያለውን በምን አይነት ህይወት እንኖራለን የሚለው ይሻለናል። ምክንያቱም ብዙ እየሰማን ብዙ እያየን ከወይዘሮ ፍቅርተ ቤት እንደ ልጄንም እንደተፈለገ ሲፈልጉ ባለጌ ሲፈልጉ ሌባ እያደረጓት ስለሆነ የምትኖረው አሁን አባቷን አግኝታ ከፍ ብላ ቀጥ ብላ መሄድ አለባት። እንኳን አባቷ ባለሀብትና ባለንብረት ሆነላት በማለት ዘርፌም ተደሰታለች። ፍቅርተ ግን ያሰበችው ሳይሳካ ያገናኘችው ነገር በእርግጥ ፍቅርተ ባታገናኝም ልጆቹ በትምህርት ቤት ጉዳይ እየተገናኙ ስለነበረ ዋናው ቁም ነገሩ ያው እንዳይጋቡ ተከላከለላቸው፣ ጥሩ ሆነላቸው እንጂ መገናኘታቸው አይቀርም ነበር። አቶ መስፍን ግን በህፃንነቷ ከተወለደ ጀምሮ ስላላዩት መጨረሻ የ9 ወር ነፍሰ ጡር ሆና ስለሆነ የተለያዩት ልጃቸው ትሆናቸውን የሚያውቁት ጉዳይ አለመኖር ለሆነ ስህተት ሊፈጠር ይችል ነበር። ብቻ ግን ፈጣሪ ጠብቋቸው ለዚህ ደርሰዋል። ጽጌረዳ በጣም ተደሰተች፣ ደስታዋ ተሞላ። የአባትነቱ ጥያቄዋ ተመለሰላት። እናቷንም ከዚህ በኋላ በጥሩ ሁኔታ የበፊቱ ተክሳ ጥሩ ደረጃ ላይ ሆና እንደምትኖርላት ቃል ገቡላት። በዚህ ጊዜ አቶ መስፍንም በጽጌረዳ ልጃቸው መሆኑን እንደገና ደስታ በቤቱ ተሞላ። ነቢዩም ከመጠን በላይ ተደሰተ። ክፍሎችን በመከፋፈት እነዚህ ክፍሎች ናቸው በማለት ማሳየት ጀመረ። በቃ እንደ አዲስ ነገር የተወለዱ ነው የመሰላቸው። ወይዘሮ ፍቅርተ ግን እየተናደደች ልብሷን እየጨለለች ወደ ቤቷ ተመልሳ ትሄዳለች። ወይዘሮ ዘርፌን በሰዓቱ ተደናግጣ ስለነበር ለማንኛውም እሺ እንነጋገርበታለን በማለት እንግዲህ ወደ ቤቷ አብራ ከፍቅርተ ጋር መራች። ከቤት ከደረሱ ግን በኋላ ግን ፍቅርተ ግራ ተጋብቷት ወይዘሮ ዘርፌን እንዲህ ሊሆን ይችላል፣ እንዴት የተገናኝታችሁ በሆነ የለበትም መመርመር አለባቸው፣ አባትና ልጅ ሊሆኑ አይችሉም እያሉ መለፍለፍ ጀመሩ ከሄቨን ጋር። ሄቨንም የሰማቸው ማመን አቃታት። ለዛ ነው እንደ ዛሬ ቀጥሮኝ እንደዛ ያበሻቀጠኝ አንቺ ነሽ አቶ መስፍንን እንደተሳደብኩኝ የነገርሽው በማለት ወደ ጽጌረዳ ላይ ታፈጥባታለች። ጽጌረዳ ደግሞ በፍጹም እኔ አልነገርኩም፣ ተይ እያልኩ እኮ እያናገርኩሽ ነበር፣ አንቺ አትሰሚም እንጂ በአይኔ ብጠቅስሽ እኮ ልትረጅልኝ አልቻልሽም በማለት ነገረቻት። በዚህን ጊዜ እንግዲህ ከዚህ በኋላ ምንም ማድረግ ስለማትችል የፈለገችውን ነገር መንጠቅ ትችል ይሆናል። ምናልባት ግን አባትነቷን ግን ልትነጥቃት እንዳልቻለች እና ትናንትና በትምህርት ቤት የሰራተኛችን ልጅ ናት እያለች ስታበሻቅጣት የነበረችው ጽጌረዳ ዛሬ የባለ አባት የባለ ሀብታም ልጅ መሆኗን እሷ የበለጠ ህይወት ያለ አባት እንዳለ ስትሰማ አንገቷን ወደ ታች ቀርቅራ መሄድ ጀመረች። ጽጌረዳ አንገቷን ከፍ አድርጋ አባቷን ስላገኘች ደስታዋን ለጓደኞቿ ትምህርት ቤት መቦረቅ ጀመረች። ከነቢዩም ጋር ተቃቅፋ እንደ ወንድምና እህትነት በትምህርት ቤት ቦርሳቸውን ይዘው መታየት ጀመሩ። በዚህን ጊዜ እንግዲህ መኮንን ደግሞ ወይዘሮ ሄቨንን አሳልፎ እንግዲህ ለእነዚህ
ገንዘብ ለሚቀበልባቸው ሰዎች አሳልፎ ሊሰጣት ነው፣ ውል ሊሰራት ነው። ምክንያቱም እንግዲህ እሱ ገንዘብና ገንዘብ ነው የሚያስፈልገው። ሴቶችን እንዲያቀርብ ከሰውየው ጋር ተነጋግሯል። እሷም የበለጠ ጥሩ ስራ አግኝቼልሻለሁ ስላላት እንግዲህ ወይዘሮ ሄቨን በዛ ስራ ላይ ሂዳ የባሰ ነገር ሊገጥማት እየቻለ ነው። እንግዲህ ይህ ነው ይህ የእናቷ የአፍጣጣ ያመጣበት ነው። እናቷ በጣም በጉራፋ ተንጣጣ ነበረ። ዛሬ በሄቨን ላይ እንግዲህ በነ መኮንን ስራ ተሰማርታ ልትታይ ነው። ሄቨን ጉዷ ሊፈላ ነው። ግን ጽጌረዳ ዮሐንስ ባመጣላ ስራ እንደማትሰራ አባቷ ነገሯት። ከዚህ በኋላ ልጄ አንቺ ምንም አይነት ስራ አሰሪም፣ ትምህርትሽን መማርና ወንድምሽ ጋራ መቀጠል ነው ያለብሽ ተባሉ። በደስታ ተሞላች ጽጌረዳ።